አንድ ያንጠለጠልንበት ፍሬያችን ፍሬ አፈራ ጀማው ይኸው ቼላው ለወያለው የማርያም መንገድ ሰጥቶ ለቀቀው በቃ እኔ እርሶ ቼላው እያሉ ለንደን ውስጥ ሌላ ወያለ ቢፈጥሩ ለምንድን ነው ለንደንን የምታዋርዷት ነው እርሶ እያሉ እንዴት እኔ ከወያላ ጋር በሻሸቀ አጣጣፍርኩም ነው ትልቅ ሰው ሲያወራ ጣልቃ ይግባይ ነው ኧረ ቼላው አላህ ይወዱታል አረ ጋይስ ተቃጥያለሁ ነው የምላችሁ ሞይሰስ ካይሴዶን ፈርስታፍ ቀያጣቲም እንዲያንበደብደናል በቃ ምንም ማድረግ አይቻልም ጋይስ አሁንም የዋንጫ ባለቤትኛ ነን ምንም ማድረግ አይቻልም ወንድ ቲም ከአርሰናል ጋር አቻ ለመውጣት 10 ተጫዋች ነው የሚበቃው ቼልሲ ከአርሰናል ጋር አቻ ለመውጣት እኩል ለኩል የሚሆነው ቀይ ካርድ ሲወጣበት ነው ሊያውም ሞይሰስ ካይሴዶ በቀይ ወጥቶ በፈርስታፍ በቀይ ወጥቶ 90 ደቂቃ ቼልሲ ያለምን መከላከል አጥቅቶ ረግጦ ማለት መርቶ ነው አቻ ይወጣው ወንድ ቲም ጸጥ ነው የሚባለው የአርሰናል ደጋፊ ከዚህ በኋላ እኩል የምትሆነው ከኔ ጋር 10 ተጫዋች በ10 ተጫዋች ስገጥም ብቻ ነው 11 ይዘህ ትገባለህ የኔ ቲም 10 ተጫዋች ይዘህ ይገባል ቼልሲ ማለት ይሄ ነው እኩል የምትሆነው በቀይ ሲወጣ ነው ለውም ያለ ካሴዶ ማለት ነው የዓለማችን ምርጡ ዲፌንሲቭ ሚድፊልደር ሳይኖር በቀይ ካርድ ወጥቶ አቻ ነው የምትሆነው ከኔ ጋር እኩል ነው ያኔ ነው የምትፎካከሩ ይሄ ነው ቼልሲ ትክክለኛውን ቼልሲ አየሁ አይደለ አንተ የዋንጫ ቲም ነህ ሙኒክን አሸንፈን የመጣኸው እኔ በ10 ተጫዋች ገጥማለሁ ከዛ እኩል ነው የምትሆነው ከኔ ጋር ወንድ ቲም አልደበረኝም የሚባለው እንደውም ዛሬ ነው ጭራሽ ነው ያልደበረኝ ቅጥቅጥ ነው ያረኩት በሰዓትሽ ተጫውተሽ ነጥብ ተጋርተሽ ወጥተሻል ይመችሽ በቤንች ገብተን ከረፍት በፊት 3 ቢጫ አይተን ረብስማም 3 ነጥብ ይገባ ነበር ይሁን ይመችሽ ቼላው ላቻ ለማይልፍ ውጤት ነው የለፋ ነው ግን ይሁን ምንም ማድረግ አይችልም ግን አክብራችሁን ለመጣችሁ በሙሉ ኢቨንታችን ላይ የተገኛችሁ በጣም ነው የምንወዳችሁ ይቀጥላል አሁንም ኢቨንታችን አላቆመም ጋናርስ ጀማው አልወጣልኝ ምን ያ ጨዋታ ተለጥልጥን የተሸነፍነው ጀማው ተለጥልጥን የተሸነፍነው እንዴ ይሄ ጨዋታ ላይ ማለት ነው ነጥብ አገኘን ብዬ ማሰብ በጣም ይከብደኛል ጀማው በጣም ማለት ነው አንተ ምን ሆኖ ዛሬ ማስኩራ እናንተ ምን ሆኖ ነው እንዴት ነው ፓስ ማድረግ የሚያቅተው ፓስ ማድረግ ያቅቷል ጀማው ፓስ እንዴ ጋብሪኤል ማጋሌሽና ሳሊባ በጣም ልዩነት ያላቸው ተጫዋቾች ናቸው ጀማው ማለት ማንንም ሊተካቸው የማይችል ተጫዋቾች እንደሆኑ ነው በቃ ዛሬ ያረጋገጥኩት ማንንም ማለት ነው በርግጥ አርቴታ እነዚህን ሁለት ልጆች አጣምሮ ለአንድም ጊዜ ምናምን አልሞከራቸውም በርግጥ አርቴታ እነዚህን ልጆች አጣምሮ ብዙ ጊዜ አልሞከራቸውም ቢሆንም ግን አረ ሳሊባና ማጋሌሽ ጀማው የአየር ኳስ አንጠቀምም የምድር ውስጥ ተውት እንደዛ ግጥቅጥ ብለው እየተከላከሉ ለማንኛውም ግን ቼልሲ ዛሬ ላሳየው ብቃት ሚገርም ግን አርቴታ እኔ ተቀያሪ ተጫዋች እያለ ለምን እኔ በነዛ ተከላካዮች ብቻ ምድርቅ ማለት እንደፈለገ አልገባኝም በተለይ ማስኩራ እንዴ እያንዳንዱ እኮ የሚያወጣቸው ኳሶች እኮ የተበለሻሹ ነበር እያንዳንዱ ማለት ነው ጀማው ለማንኛውም እንግዲህ ምንም ለማንኛውም የለውም ጀማው ለማንኛውም በቃ ናውጣው ወደዚህ አንተ ወራዳቲ ትችላለህ በመድኃኒዓለም ማን ነው በቀይ ወጣበት ማን ነው አረ እንዴት ነው የሚያስጨንቃችሁ እናንተ ናችሁ ዋንጫ የምትበሉት ትክክለኛው እንደውም ተፎካካሪውም አሸናፊውም ዋንጫ በይውም ቼለው ነው ያራዳሊስ ትችላለህ እንዴት ይወልቅ ቀይ ሲወጣበት ቼለውን እንዴት ማሸነፍ እንዳለበት ከዛሬ 3 ሳምንት ነው ምናምን በፊት አሳይቻለሁ ሂድና ሹፈው በመድኃኒዓለም ትችላለህ ቼለው አንተ ተበለዋለህ አርሰናልን ፕሪሚየር ሊግ ላይ ለማሸነፍ ከማሰብ በፊት መመለስ ያለበት አንድ ጥያቄ አለ አንተ ሊቨርፑል ነህ ምንድነው የምትለብሰው ቀይ ነው ሰማያዊ አይደል እና ምንድነው የምትሰራው ሁሌኛ ልናስጥለው አንችልም እኮ ሊቨርፑል ማግኘት አርሰናልን ፕሪሚየር ሊግ ላይ ማግኘት የሚችለው 2 ጊዜ ብቻ ነው በየእንትኑ ያስጣልን ከዛ ፕሪሚየር ሊግም እንዳይበላም ፈልገህም ሳታስጥለውም አይሆንም በቃ እኛ አንድ ደረሰን እንትና የምንችለውን ሞከርን አይደል እንዴ የኛ ዳ ነው እንዴ ፕሪሚየር ሊግ እንዳይበሉም ፈልገ ከዛ ሳታስጥልም ይሆናል እንዴ የት እንሂድኛ
በለው ምን አይነት ጨዋታ ነው ጋይስ? አንዴ ለዚህ ጨዋታ ከወንበራችን ተነስተን እናጨበጭባለን። የሚገርም ፋይት ነበር የተመለከትነው። በ13ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ሁለቱን የለንደን ክለቦች ያፋጠጠው የቼልሲና የአርሰናል ጨዋታ 1-1 በመጠናቀቅ ነጥብ ተጋርተው ተለያይቷል። በጣም የሚገርም ጨዋታ ነበር የተመለከትነው። ቼልሲዎች በዚህ ጨዋታ ላይ 38ኛው ደቂቃ ላይ ሞሲስ ካይሴዶን ሜሪኖ ላይ በሰራው ከባድ ጥፋት ምክንያት በቀይ ካርድ አተውት ነበረ። ከዚያ በኋላ በርከት ላሉ የጨዋታ ክፍለ ጊዜዎች እንግዲህ በጎዶሎ ተጫዋች ነበር የተጫወቱት። ነገር ግን መድፈኞቹ አርሰናሎች ይህንን አድቫንቴጅ መጠቀም አልቻሉም ነበረ። ይባስ ብሎም ቼልሲ በቻለው አማካኝነት 48ኛው ደቂቃ ላይ አርሰናል በሚታወቅበት መንገድ እንግዲህ ከማዘን ምት የመጣች ኳስን ማስቆጠር ችሎ 1-0 ሲመራ ነበር። ነገር ግን ከዛ በኋላ አርሰናሎች 59ኛው ደቂቃ ላይ በሜሪኖ ከተሻጋሪ ኳስ ጎል በማስቆጠር አቻ ማድረግ ችሎ ነበረ። የሚገርም ፋይት ነበር የተመለከትነው። በቃ ፊዚካል ቻሌንጆች በጣም የበዙበት ፕሪሚየር ሊግ የሚሸት አይነት ጨዋታ ነበር የተመለከትነው። ገና በመጀመሪያው አጋማሽ ብቻ አንቶኒ ቴይለር 6 የሚደርሱ ካርዶችን ነበር የመዘዙት። 1 ቀይ ካርድ፣ 5 ቢጫ ካርዶችን ማለት ነው። በጣም የሚገርም ጨዋታ ነበረ። አርሰናሎች ግን ከዚህ በተሻለ የቁጥር ብልጫውን ይጠቀሙበታል የሚል እሳቤ ነበረኝ። ለኢንዞ ማሬስካው ቼልሲ ግን በጎዶሎ ተጫዋች ከ50 ደቂቃዎች በላይ ተጫውቶ ነጥብ ተጋርቶ መውጣት ለዛውም እንደ አርሰናል ካለ ቡድን ጋር በጣም ጥሩ ውጤት ይመስለኛል። ጥሩ ፉክር ነበር የተመለከትነው። አርሰናልም ከሜዳ ውጪ ነው ይህንን ጨዋታ ያደረገው። ነገር ግን ጨዋታው ላይ ከተፈጠረው ሁኔታ አንጻር አድቫንቴጁን መጠቀም ነበረበት ብዬ አስባለሁ። ለማንኛውም በፕሪሚየር ሊጉ አርሰናል አሁን 30 ነጥቦችን በመያዝ አንደኛ ደረጃ ላይ ይገኛል። ቼልሲ 24 ነጥቦችን በመያዝ ሶስተኛ ደረጃ ላይ ይገኛል። በናና ቤት ሰዎችን እየጋበዛችሁ በሪፈራል ቦት ገንዘብ መስራት ትችላላችሁ። ስለ ጨዋታው የተሰማችሁን ሀሳብ ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። ወያለው እፈር ዲ በቀኝ ወጥቶብኝ ላስጨንቅ በቀኝ ወጥቶብኝ እኮ እግዚአብሔርን እችላለሁ። ምንም እኮ አልተመጣጠርንም ምንም እና ወንድ ዳኛ እግዚአብሔርን አንድ ፈውለኛ እኮ አይነፋም። እነሱ ቢጫ እንዳለ ተጫዋቾቹ አይተው ማለት ተጫዋች እንዲቀይሩ ነው እየገፋፋቸው የነበረው እንጂ በቀኝ መንቀል አልፈለግም። ይህን ቲም ማለት ነው ለዋንጫ እንዳታስቡ ጭራሽ። አንድ የተሳሳተ ኳስ አገኛችሁ፣ እድሜ ለጆዋፔሮን አመስግኑ። ጆዋፔሮ ነው እንጂ የጠቀማችሁ ስንት ኳስ ኤስቴቫው እሺ ቢያንስ ለምድ ነው ነበር። ጆዋፔሮ ምን ይባላል እንዲህ ስንት ነው የከፈላችሁት? እና ማድዌኬን ደግሞ አሪፍ አድርገው ሞክ አድርገውታል። ጀግና ናቸው። ለማንኛውም ግን ማለት ነው አስጨንቃለሁ እስከ መጨረሻ ድረስ እኔና ሲቲ ሆነን ላብ በላብ ነው የምናደርገው። ጠብቀኝ። ሁላችሁም ቆማችሁ ለቼልሲ ልታጨበጭቡ ይገባል። በጎዶሎ የሊጉን ብቻ ሳይሆን የወቅቱ የዓለማችንን ምርጥ ቡድን ገጥሞ ናቸው ያጠናቀቀው። አንድ ጥያቄ ደግሞ አለኝ። አርሰናል የሊጉን ዋንጫ አያነሳም ብላችሁ የምታስቡ ሰዎች ያነሳል ብላችሁ የምታስቡት ቡድን አዘጋጅታችኋል ወይ? የኔ ጥያቄ ውርስ የሚኖረው ልጅ ሲኖር ነው ማለት ነው። አለበለዚያ መንግስት ነው የሚኖረው። አርሰናል የፈለገ ነገር ቢሆን ዘንድሮ የአርሰናልን ስህተት የሚጠቀም ቡድን አለ ብዬ አላስብም። ወደ ጨዋታው ስመለስ በዛሬው ጨዋታ ላይ አርሰናል አቻ ለመውጣቱ ዋነኛው ተጠያቂ ሰው ሚኬል አርቴታ። ሉዊስ ስኬሊ ኦልሬዲ አጣፋው። ሪካርዶ ካላቪሪ ላይ መውሰድ ያልፈለገውን ሪስክ በደቂቃዎች ውስጥ ነው ያጣፋው። ቢጫ ካርድ ተመልክቶ ተመሳሳይ ሪስክ ፖይንትለስ የሆነ ቅያሬ ሆነ ማለት ነው። ግን በቀይ ከቼልሲ ወጥቶ ኳስ አርሰናል ጋር እንደሚሆን እየታወቀ የአርሰናል ተጫዋቾች ጥፋት የመስራታቸው ድል በጣም አነስተኛ እንደሆነ እየታወቀ ሪካርዶ ካላቪሪን አስቀርቶ እነ ማርቲን ኦዴጋርድን እነ ማንዶኬን እነ ቪክቶር ዮኬሬስን የማጥቃት ኃይል መጨመር ሲኖርበት በተከላካይ ፖይንትለስ የሆነ እኔ ሚኬል አርቴታ ዋጋ አስከፍሏቸዋል ዛሬ። ሌላው በዛሬው ጨዋታ ላይ የዲክላን ራይስ እና የካሴዶ ዲቤት ያበቃለት ይመስለኛል። ዲክላን ራይስ ምን ያክል ጥራት ያለው ተጫዋች ብቻ ሳይሆን የዩኒንግ ሜንታሊቲውና በሳል ሰው መሆኑን የተመለከትንበት ጨዋታ ነው። ካሴዶ ደግሞ ተገላቢጦሽ ማለት ነው። ሌላው በዛሬ ጨዋታ ላይ የተመለከትነው የቼልሲ የተከላካይ ክፍልና ግብ ጠባቂ መሻሻልን ተመልክተናል በዛሬው ጨዋታ ላይ ማለት ነው። ስለዚህ የዛሬው ጨዋታ ለሁለቱም ቡድኖች አቻ ይገባል ብዬ አስባለሁ። ግን ከአርሰናል ይልቅ ላደንቀው የምፈልገው ቼልሲ ነው። ፋሚሊ አሁንም ቶቶ ስፖርትን የተቀላቀላችሁ ማንኛውም ቅሬታ ካላችሁ እዚህ ጋር በተቀመጠላችሁ የቴሌግራም ቦት እየገባችሁ ማለት ነው ችግራችሁን ሶልቭ ማድረግ ትችላላችሁ። አሁኑ ቶቶ ስፖርትን ተቀላቀሉ። ጨዋታውን የተመለከታችሁት ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። የሚያስቆጭ ነጥብ በጣም እውነት ለመነጋገር ከሆነ ሁለቱም የሚገባችሁ ነጥብ ያገኙት ሁለቱም አቻ ለሁለቱም ፌር ነጥብ ነበር። አቻ ለሁለቱም አየር እኮ ያጠቋራ ባሪያ ደንቆር እኮ ነው።
ካይሴዶ የተባለው ድንቁር ያለ ድንቁር ከኳስ ውጭ እኮ ነው አገልግሎቱ እሱ ከኳስ ውጭ አለቀ እኮ ከኳስ ጋር ራይት ነው ይዱስቲ ከኳስ ጋር ከኳስ ውጭ ምን አይነት ሞተር እኮ ራይት ምን አይነት ተጫዋች እኮ እንደሆነ ካይሴዶ ጭንቅላቱን አስቀምጦ ድንቁር ያለ የጥቁር ስራ ነው የሚሰራው ጭልም ያለ የጥቁር ስራ ዛሬ ግን ቼልሲ ጎል ተጫዋቹ ነው አርሰናልን ጎቤውን አርሰናልን ሙኒክን ይለጠፈውን እንዴት ተቋቁሞ አቻ መውጣት ለቼልሲ ጥሩ ነገር ነው በጣም የሚገርም ነጥብ ነው አርሰናል ደግሞ የሚያስቆጭ ነው የወረት የሚያስቆጭ ነው ካይሴዶ የጥቁር በቃ ጥቁር አመቱ ማለት ነው የወረደው መጥፎ አርሰናልን የተመለከትኩት ተቃጠልኩኝ እግዚአብሔርን ነው የምላችሁ ዛሬ ተቃጠልኩ ጨስኩ በቃ እኔ ብጮ ሁላ የሚወጣልኝ አይመስለኝም ምን ሆኖ ነው ተጫዋቾቹ ምን ሆኖ ነው ምንም እኮ ፈርስት ሃፍ እኮ በቃ ምንም የዛሬው አንድ ደና ተጫዋች ዴክላን ራይስ ነው ለኔ በቃ አለቀ ከቀያሪዎቹ በፊት ማለት ነው ሴት ፒስ ይገባብናል 10 ተጫዋች የያዘው ቼልሲ ሴት ፒስ ያገባብናል ጋይስ ያቃጥላል ሲቀጥል ጨዋታውን መቀልበስ የምንችልበት ረጅም ደቂቃዎች ነበሩ ስማ ቼልሲዎች ግን ማለት ነው አህዮች ምንድነው ኳስ ልትጫወቱ ነው ወይስ ልትደባደቡ ነው የምትገቡት በእውነት ወጠጤ ብቻ እንዴ ደረቱን ይሰጣል በቃ የሆነ ነገር ይፈጠር ደረቱን ገልብጦ ሊጣላ ሊደባደብ ኤንዞ ማሬስካ ማለት ነው ዛሬ እየቻልክ ነው ችለህ ራሱ ማለት ነው ግን ይኸውልህ 1562 ቀናት ተቆጥሯል ካሸነፍከኝ ስለዚህ ምንም አልክ ምንም ለንደን ቀይናት ምንም አጣመጣም አለቅ እስቃለሁ እንዴ ዓለም በጉጉት የሚጠብቀው ጨዋታ ቼልሲዎች ልበል እንጂ ካይሴዶ ምን አይነት ጥፋት ነው ያጠፋው በእናትህ ምርጥ ጨዋታ ምን አለ ብታስመለክቱን ቆይ ምንድነው እኔ በጣም አንድ እንደ እግር ኳስ ተመልካች ያራዳ ልጅ ማለት በጣም የሚያበሳጭ ነበር ካይሴዶ ይሄንን ቀይ ካርድ በቃ ኦብቪየስሊ ያሰጣል ቀይ ካርዱ ምንድነው ግን ያደረከው ነው ምን አይነት ጨዋታ ነው እየተመለከትን ያለ ነው ፈርስት ሃፍ 0-0 ወጥቷል ማለት ነው ቼልሲዎች በቃ በጣም አሪፍ ናቸው ምን ብዬ ልንገር ጀምስ በቃ ይተውነዋል ነው ማለት ስቴቫኦ ጀምስ እሳቱ ብቻውን አውሬ ነበረ በቀይ ካርድ ተሰናብቷል ያራዳ ልጅ ሌላ ቀይ ካርድ ግን ያለ ይመስለኛል በዚህ ጨዋታ ላይ አቡሻ ከአርሰናል 4 ከቼልሲ 1 ቀይ ካርድ ፈርስት ሃፍ ተመልክቷል 5 ቀይ ካርድ ነው ያልኩት እንዴ 5 ቢጫ ካርድ ተመልክቷል ያራዳ ልጆች ታዲያ ምን ልልህ ነው አሁንም ቀይ ካርድ ያለ ይመስለኛል ሚካኤል አርቴታ የፈጠነ የተጫዋች ቅያሪ የሚያስፈልጋቸው ይመስለኛል ያራዳ ልጅ ካለዛ ሰውየው ቀይ ካርድ ከመውጣት የሚባዝን አይመስለኝም በጣም ግን የሚገርም ጨዋታ ነው እየተመለከትን ያለ ነው ያራዳ ልጅ በቃ ትክክለኛ የደርቢ ትክክለኛ የጨዋታ ውጤት ለውጥ የደረጃ ለውጥ የሚያመጣ ውጤት የሚያጠብ ጨዋታ ነው እየተመለከትን ያለ ነው ሰከንድ ሃፍ እንግዲህ በ10 ተጫዋቾች ኤንዞ ማሬስካ ምን ያደርጋሉ እንደዚሁ ሚካኤል አርቴታ ይሄንን አድቫንቴጅ እንዴት ይጠቀማል አብረን ምን ይሆናል ሼር ኮምፕሊት እያደረጋችሁ ሐሳብ አስተያየት እናንተ ነው የፕላስ ምልክቷን እየነካችኋት